የኢትዮጵያን ስም ለመቀየር ተብሎ እንዴት አጀንዳ ይቀረጻል? ይሄ እኮ ታሪክ ማጥፋት፣ ይሄ እኮ የሞት ሞት ነው። ባልሰራችሁት ሀገር፣ ባላቆያችሁት ሀገር፣ ዋጋ ባልከፈላችሁበት ሀገር ማን ስልጣን ሰጣችሁ? ኢትዮጵያን የሰሩት እኮ የቀደሙት ነገስታት ናቸው። ምን አይነት ጭንቅላት ባዶ መሆን ነው? በኑሮ ውድነት አሰቃያችሁን፣ በስደት አሰቃያችሁን፣ በመከራ አሰቃያችሁን፣ በመፈናቀል አሰቃያችሁን። አንድ የቀረች ኢትዮጵያዊነት ስማችንን ዓለም የሚያውቀውን ስም አበበ ቢቂላ ሰንደቅ ዓላማዋ እንድትውለበለብ ያደረገውን ስም እነ ምሩጽ ይፍጠር፣ እነ ደራርቱ ቱሉ፣ እነ ኃይሌ ገብረስላሴ፣ እነ ጌጤ ዋሚ፣ እነ መሰረት ደፋር፣ እነ ቀነኒሳ በቀለ ዋጋ ከፍለው ሰንደቋን በዓለም ላይ እንዲታይ ያደረጓትን ኢትዮጵያዊ ስም ለመቀየር ተነሳችሁ። ለነገሩ ስሙ ከብዷችኋል። አዎ ይከብዳችኋል። ስሙ የከበዳችሁ ሰዎች፣ አዎ ዘረኝነት ውስጥ ያላችሁ፣ ጎጥ ውስጥ ያላችሁ፣ ኢትዮጵያዊነትን የጠላችሁ፣ አረንጓዴ ቢጫ ቀይ ሰንደቅ ዓላማዋን የጠላችሁ፣ ትላንትን የረሳችሁ፣ ማንነት የሌላችሁ፣ ዲቃላ የሆናችሁ፣ ባንዳ የሆናችሁ፣ ኢትዮጵያን የማታውቋት ባለስልጣናት ስሟን ለመቀየር ተነሳችሁ። ስሙ ከበዳችኋ። በዓለም የሚታወቅበትን ስም ዓላማችሁ ሰይጣናዊ የሆነ ነው። ምክንያቱም ኢትዮጵያን ስም ስትቀይሩ መጽሐፍ ቅዱስ ላይ ያለውን ስሞችንም ትቀይራላችሁ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን ምን ልታደርጉት ነው? ነብር ጅንጉርጉርነቱን ኢትዮጵያዊ መልኩን ሊለውጥ ከቶ ይችላልን የሚለውን ከ40 ጊዜ በላይ የተጻፈ ስሟ ለእናንተ እሾክ ሆነባችሁ። ተው፣ ግድ የላችሁም፣ ትዋረዳላችሁ። የኢትዮጵያ አምላክ ቀላል መሰላችሁ እንዴ? አድዋ እኮ ድል ያደረግነው በእግዚአብሔር ቸርነት እንጂ በመሳሪያ ብዛት አይደለም። የእግዚአብሔር ኃይል መሪዎቻችን እግዚአብሔርን ስለሚያምኑ እነ እቴጌ ጣይቱ እመብርሃንን ሲማጸኑ ስለነበረ የ6 ሰዓት ጦርነት የሆነው በዓለም ላይ አጭሩ ጦርነት የኢትዮጵያና የጣሊያን ተብሎ የተመዘገበው እግዚአብሔር ስለረዳን ነው። ይሄንን ስንናገር ልንታሰር፣ ዝግጅታችን ሊበላሽ፣ ልንሞት እንችላለን። እንሙት። ኢትዮጵያዊነት ኩራት ነው። ኢትዮጵያዊነት ማንነት ነው። ኢትዮጵያዊነት ክብር ነው። አሁን ያሉት ባለስልጣናት የሰሯት ኢትዮጵያ አይደለችም። በደምና በአጥንት የቆየች ጥንታዊት ታሪካዊት ሀገር